ዓለም አቀፍ ተቀባይነትን ያገኘ የአንድ ቀን የተቃውሞ ሰልፍ የፈጠረ ሁነት ነው። ዓለም አቀፍ የሴቶች ቀን ማርች 8 በጎርጎሮሳውያኑ 1908 የአሜሪካዋ ኒውዮርክ ከተማ በታላቅ ሰልፍ ተጥለቀለቀች። ለዓመታት በዛች ሀገር ፋብሪካዎች ውስጥ ተቀጥረው የሚሰሩ ሴቶች ለስራቸው ተገቢው ክፍያም ሆነ ምቹ የስራ ምህዳር ሳይኖራቸው ቀርቷል። ትዕግስታቸው ያለቀው ሰራተኞቹ በስተመጨረሻ ይህንን በመቃወም አደባባይ ወጡ። በቁጥር 15000 የሚሆኑት ሴቶቹ የስራ ሰዓት ይጠርልን፣ ክፍያችን ይሻሻል፣ በምርጫ እንሳተፍ ሲሉ ድምጻቸውን አሰሙ። የሀገሪቱ መንግስት የበረታውን የሴቶቹን ድምጽ ባልሰማ የሚያልፍበት እድል አላገኘም። ለዓመት ለሚጠጋ ጊዜ የጸናው ትግላቸው ወሳኝ የሚባል ለውጥን አመጣላቸው። ጥቅማ ጥቅሞችን ማግኘት፣ የስራ ሰዓት መስተካከል ብሎም ጥሩ ደሞዝን ማግኘት የሚችሉበት እድል እንዳስገኘላቸው ታሪክ ያወሳል። ሴቶቹ ለመብቶቻቸው ቆመው ተቃውሟቸውን ካሰሙ ከአንድ ዓመት በኋላ የመጀመሪያው ብሔራዊ የሴቶች ቀን በሀገሪቷ እንዲታወጅ ሆነ። በ1910 በዴንማርኳ ኮፐንሃገን በተደረገው ከ17 ሀገራት የተውጣጡ 100 ሴቶች በተሳተፉበት የሴት ሰራተኞች ዓለም አቀፍ ጉባኤ ቀኑ ልዩ ትኩረት እንዲያገኝ ሆነ። እድሜ ለጀርመናዊቷ የሴቶች መብት ተሟጋች ክላራ ዜትከን ይሁንና ጉዳዩ በጉባኤው ትልቅ የመወያያ ርዕሰ ጉዳይ ሆነ። በስተመጨረሻም ጉባኤው የሴቶች ቀን ዓለም አቀፋዊ በዓል እንዲሆን በመወሰን ተጠናቀቀ። በቀጣዩ ዓመት አውስትራሊያ፣ ዴንማርክ፣ ጀርመንና ስዊዘርላንድ ቀኑን ለመጀመሪያ ጊዜ ያከበሩት። በዕለቱ ከ1 ሚሊዮን በላይ ታዳሚዎች ታድመው እንደነበር መረጃዎች ያሳያሉ። በሂደት የተለያዩ የዓለም ሀገራት ያከብሩት ጀመር። በስተመጨረሻም የተባበሩት መንግስታት ድርጅት በጎርጎሮሳውያኑ 1975 በዓለም አቀፍ ደረጃ እንዲከበር ውሳኔ ያሳለፈ። የኋላውን ማክበር የወደፊቱን ማቀድ በሚል መሪ ቃል ተመድ ለመጀመሪያ ጊዜ ዕለቱን ካጸደቀ ከ21 ዓመታት በኋላ በዓለም አቀፍ ደረጃ መከበር ጀመረ። የቀኑ መከበር ለሴቶች መብት መከበር ያበረከተው አስተዋጽኦ ቀላል የሚባል ባይሆንም ዛሬም የዓለም ሴቶች ዘርፈ ብዙ ችግሮች አሉባቸው። ባንክ ኦፍ አሜሪካ ኢንስቲትዩት ከ2 ወር በፊት ባወጣው ጥናት ለተመሳሳይ ስራ ሴቶች የሚከፈላቸው ክፍያ ከወንዶች አንጻር ከቅርብ ዓመታት ወዲህ ጭራሹኑ እያሽቆለቆለ መምጣቱን ይገልጻል። የሴቶች መብት ያንዣበበበት ስጋት እያደገ መጥቷል የሚለው ዩኤን ውመንም ካድሎና መገለል አንስቶ እስከ ህጋዊ ጠለላ ብሎም ደጋፊ ማጣት ችግሮች ተጋርጦባቸዋል ባይ ነው። ግማሽ ገደማ የዓለም መንግስታት የሴት ዜጎቻቸውን መብት ማስጠበቅ እንደተሳናቸው በመግለጽ በየ10 ደቂቃ ልዩነት አንዲት ሴት በትዳር አጋሯ ወይም በቤተሰብ አባሏ የምትገደል ሲሆን በግጭት ቦታዎች የሚኖሩ ሴቶች ቁጥር ባለፉት 10 ዓመታት በግማሽ መጨመሩንም ይገልጻል። ከዚህ ባሻገር ለእነኚህ ሴቶች መብት መከበር የሚሟገቱ ሰዎችም እስከ ሞት የደረሱ ጥቃቶች በየዕለቱ ይደርስባቸዋል። ሴቶችን ከጥቃት ለመከላከልና መብቶቻቸው ተጠብቆ እንዲኖሩ በርካታ ዓለም አቀፋዊ መርሆች፣ መመሪያዎችና ፖሊሲዎች ቢኖሩም ጾታን መሰረት ያደረጉ ስነልቦናዊ፣ አካላዊ፣ ኢኮኖሚያዊና ማህበራዊ ጥቃቶች አሁንም በሴቶች ላይ ይፈጸማሉ። ለግማሽ ክፍለ ዘመን ለተጠጋ ጊዜ የዓለም የሴቶች ቀንን ስታከብር ዛሬን የደረሰችው ኢትዮጵያ ሴቶችን በማብቃት የመማር መብታቸው እንዲከበር በማድረግ እንዲሁም በተለያዩ የአመራር ስፍራዎች ላይ ብቃታቸውንና ችሎታቸውን እንዲያሳዩ ለማድረግ ስትሰራ ቆይታለች። ይሁን እንጂ ዛሬም በሚሊዮን የሚቆጠሩ ሴቶቿ በዘርፈ ብዙ ችግሮች መፈተናቸውን ቀጥለዋል። በተለይም የገጠሯ ሴት ሰብአዊ መብቷ እንዲጠበቅ፣ ተሳትፎዋ እንዲጎለብትና መሰረታዊ ፍላጎቶቿ እንዲከበሩ ምን አበረከተ የሚለው ዛሬም ጥያቄ ነው። በቅርብ ቤተሰብ ከሚደርስባቸው ጥቃት በተጨማሪ በግጭት፣ በአየር ንብረት ለውጥና ሌሎችም ምክንያቶች ጾታን መሰረት ላደረጉ ጥቃቶች ተጋላጭ ናቸው። ከትምህርት ገበታቸው የተፈናቀሉ፣ ያለዕድሜ ጋብቻ የተዳረጉ፣ ጎጂ ልማዳዊ ድርጊቶች ሰለባ የሆኑ ብዙዎች መሆናቸውን መረጃዎች ያሳያሉ። የንጽህና መጠበቂያ ሞዴስ ማግኘት ፈተና የሆነባቸውን ቤቱ ይቁጠራቸው። በዚህና በበርካታ ችግሮች ትምህርት የሚያቋርጡ ሴቶች ምጣኔ ከሌሎች ሀገራት አንጻር እስከ 20 በመቶ እንደሚደርስ መረጃዎች ይጠቁማሉ። የዓለም የጾታ ልዩነትን ሙሉ በሙሉ ለመድፈን ከዚህ በኋላ በትንሹ 133 ዓመታትን እንደሚጠይቅ ወርልድ ኢኮኖሚክ ፎረም ያወጣው የ2024 የዓለም የጾታ ልዩነት ሪፖርት ያሳያል። ዩኤን ውመን በዚህ ቀን የዓለም ማህበረሰብ ለሴቶች መብትና እኩልነት መከበር በጋራ እንዲቆም ጥሪ አቅርቧል። ዘንድሮ የዓለም የሴቶች ቀን ማርች 8 ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በኢትዮጵያ ለ49ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ114ኛ ጊዜ በነገው ዕለት የሚከበር ይሆናል።